ይህ የላከ ብርሃን ፖድካስት ነው። የላከ ብርሃን ፖድካስት በአይነቱና በይዘቱ አዲስና ልዩ የሆነ በእስራኤል ውስጥ ለሚገኘው ማህበረሰብና ከእስራኤል ውጭ ላለው ኢትዮጵያ ማህበረሰብ በሶስት ቋንቋዎች ማለትም በዕብራይስጥኛ፣ በአማርኛና በትግርኛ በማፈራረቅ የሚቀርብ ሚዲያ ነው። የተለያዩ ድምጾች በሚገናኙበት በዚህ ስቱዲዮ ለህብረተሰቡ ተደራሽ የማይሆኑትን የተለያዩ ጉዳዮችን፣ ፈታኝ የሆኑ ርዕሶችንና ችግሮችን በማንሳት በተለያየ የአመለካከት የእይታና የትኩረት አቅጣጫዎችን በመፈተሽ አንዱ ከሌላው የሚማማርበት እውቀት የሚቀስምበት መድረክ በመሆኑ ወርቃማው ጊዜያችሁ ከላከ ብርሃን ፖድካስት ታዳሚዎች ጋር እንድታሳልፉት ተጋብዛችኋል። አጃቢና አምራች ሱፐርካስት። ጤና ይስጥልኝ የላከ ብርሃን ፖድካስት ሚዲያ ተከታታዮች እንደምን ሰንብታችኋል? እንግዲህ እንደምታስታውሱት ከአቶ አስናቀው መኮንን ጋር ከአሁን በፊት በተከታታይ ስለ ከ2500 ዓመት በላይ የቆየውን ባህላችን፣ ቋንቋችን፣ ስርዓታችን እንዲሁም ደግሞ ዋናው ሃይማኖታችን ለመጠበቅና ወደ መጪው ትውልድ ለማስተላለፍ በሚደረገው ጥረት የጀመርነውን ፕሮግራም ነው የምንቀጥለው። በተለይ ከቅርብ ዓመታት በፊት እየታየ ያለውን ደስ የማይል ከሃይማኖታቸው እያፈነገጡ የሚንቀሳቀሱ ይሁዳውያንን ሁኔታ በሚመለከት ምን ተሰራ፣ ምን ተደረገ፣ ምን ተወራ፣ ምን ታሰበ፣ ምን ታቀደ የሚሉትን ነገሮችን እየተከታተል እናንተን ለህዝቡ ለማቅረብ ሞክረናል። አሁንም የዚሁ ውይይት ተከታይ ወይም ቀጣይ የሆነውን ነው ውይይታችንም ለአጭር ደቂቃም ቢሆን የምናካሄደው። ፕሮግራማችን ጀምረን እስክንጨርስ ድረስ አብራችሁን ትቆዩ ዘንድ በአክብሮት ጋብዘናቸዋል። ጤና ይስጥልኝ አስናቀው። ጤና ይስጥልን አቶ ላከ። እንደምንሰነበት? ደህና ነኝ። እንደምን አለ? እንግዲህ ብዙም ባናወራ ብዙ ጊዜ ባንወስድም ከአሁን በፊት 3 ተከታታይ ፕሮግራሞች ሰርተናል። እንግዲህ የመጨረሻ ፕሮግራም ከሰራንበት ጊዜ ጀምሮ እስካሁን ያለውን ሁኔታ ነገሩ ደህና መልክ የያዘ የሚመጣ ይመስላል። አንዳንድ ውጤቶች እየታዩ ይመስለኛል። እኔም 1-2 ምሳሌዎች ታዝቤያለሁ። ሞሮ ጋር ነበርን፣ ጎረምሳው ጋር ነበርን፣ አሁን ግን ተመልሰናል የሚል ሁኔታ አንድ በዋትስአፕ የተላለፈ ነበረ። 2 ሰዎች ከቄሱ ፊት ለፊት ቆመው ንስሐ ሲያደርጉ፣ ይቅርታ ሲጠይቁ፣ አጥፍተናል፣ ተሳስተናል፣ ወደ ሃይማኖታችን ተመልሰናል፣ ወደ ቀልባችን፣ ወደ ልባችን፣ ወደ ጤንነቱ ህይወት ተመልሰናል ሲሉ ይደመጣሉ። አይተውም ይሆናል። በአጠቃላይ እስቲ ከዛም ያገኘው መረጃ ካለ ምን ይመስላል? ነው ከመልካም ጋር ግሙ ነገርም አለ። ሰው ግን በከመ ይምህር አብ ለወልዱ ከማሁ ይምህር እግዚአብሔር ለእለ ይፈርሁ ይላል። አባት ልጁን እንደሚምር እግዚአብሔር ደግሞ ባለብዙ ምሕረት ነው። ምሕረቱን ግን የሚገልጽ ለሰው ልጆች ዝረው በይቅርታ ዝረው አሁንስ በንስሐ ሲመለሱ አሁንስ በደላቸውን እግዚአብሔር ይቅር ይላል እና እግዚአብሔር ይቅር ይበልልና አሜን። ወደፊት ቅድም እንደተናገርነው ወይዘሮ ሸጋ ከውድ ባለቤቷ ጋር የእግዚአብሔር ወዳጆች፣ ሰንበትን አክባሪዎች፣ ሕግ ጠባቂዎች ናቸው። ግን በዚህ ሁኔታ እንግዲህ እንደ ህዝቡ እንደሁሉ እንደተመካከርነው ገና ይሄ ነገር ብሎ ሲጀመር በመጀመሪያው እንግዲህ ገብቻለሁ፣ ምንም በፋሲካ ባልቆርብ፣ እንግዲህ ጥሬም ባልቀበል፣ ውሃም ባልጠጣ፣ ቤትንም ባላስረጭ፣ በዚህም ነገር ባልገኝ ሽውሩን ወይም ትምህርቱን በመስማት አሁንስ የተወሰነ ጊዜ ነበርኩኝ እና ስለዚህ ምን ሳይገባል በማለት ወደፊት ከኔ ጋር እኔም ይሄን ነገር ልቀቂ በማለት ያው እሷም ሰምታ ነገሩን ወደፊት
አብራርተን ተናግረን ዘግተናል። ይሄ ግን ያው መቼም አባት አደሩ ያለ ህግ ስርዓት ነው። እንግዲህ ከአባት የወረደ ብላቴና ከራስ የወረደ ከሰኮና እንደሚባለው ህጉ ስርዓቱ ይሄ ነው። ይሄ እንግዲህ ኃጢአት በንስሐ በደል በካሳ እንደሚባለው ይኸው ይሄን ሁሉ አቅርባ ከውድ ባለቤቷ ጋር እንግዲህ ለሁኔታው ማሰሪያው መስዋዕት ነውና የሚገባው መስዋዕት የሚገባውን ንስሐዋን እያቀረበች ነውና እግዚአብሔር አምላክ የሰመረ ያድርገው። አሜን። እግዚአብሔር ሰው ሆኖ መይሳሳት የለም፣ እንጨት ሆኖ መይጤስ የለም። ዝሮ ወደ እግዚአብሔር የተመለሰውን በምር የምረዋለሁ ይላል አምላካችን። እግዚአብሔር ይማረልን። አሜን። ይህን አዲስ ነገር የመጣ አሁንስ ሁለመናው ዛሬ በተለመደ ልብስ እንደምንቀይረው እንግዲህ በየዕለቱ የምንበላው ምግብ እንደምንቀይረው እንደዛ የሆነ ሃይማኖት ደግሞ ሊቀየር አሁንስ ይኸው በሃይማኖት ግርግር እየሆነብን ነው። ለዚህ ግን ወንድሞቻችን አሁንስ ይኸው አንገብጓቸው አሟቸው ቁስል ሆኖባቸው ይኸው እኛ ሃይማኖት መሪዎች ተቸግረን እንግዲህ በብዙ ሁኔታዎች በዚህ ነገር ህዝቡ ሊመለሰን አልቻለም። ግን እነሱ ግን በዚህ ሁኔታ እንዴት ይሄ ነገር እንዲሆና እንዲህ ብሎ ይቀራል በማለት ማታ ማልዳ ለዚህ በትጋት የሚጥሩትን ወንድሞቻችን ደግሞ ጤናቸውን ይስጥልና አሜን። እግዚአብሔር ይሄ ለእኛ ትልቅ ጀብድ ትልቅ ኃይል ነው። ይህ ስነ ስርዓት በኩል ብለሽ የሚያሽል መስሎሽ እዛ እዚህ አሳሳች ሰውዬ ገብተሻል የሚባል ወሬ ሆነ እሷ ነው ነገረሽ። ሁሉ ያልገባ የለም ሁሉ እንኳን ቄሱ ሁላ ገብቷል የሚባል ያለ እና በመሰለሽ ነው አምላክ በታሽ እድናለሁ ብለሽ ጤና ፈልገሽ ነው። እና መቼም እንግዲህ የእውነት የሆኑትን ተናገሪ። ከገባሽ ስንት ጊዜ ነው? ወይም ደግሞ ቴሌግራሙ አለሽ ነው የሚባል ያለ እና አሁን ቴሌግራሙ መውጣት አለብሽ። አሁን መውጣት ፈልጌ ቢያኔ የሚያውቅ ሰው እንግዲህ ቴሌግራሙ መውጣት አለብሽ። ከዛ ቀጥሎ ያው እንግዲህ እሱ የሚሰጥሽን ጥቃት ንስሐ አሜን ብለሽ ተቀበለሽ። ያው ከቤተሰቦቻችን ጋር ያው የኔ እህቴም ሄዳ ቆይታ እና የተመለሰች አማሩ ያው የቄሱ ልጅ ሁላ እንዲህ ብሎ እንዲህ ያበላሽ ሰውዬ ያረ ወዲያ መረቅ ያረቀው እያልኩ አንቺም ደግሞ የወልሽ ለጤና ብለሽ ነው እና የእውነቱን ተናገሪ እና አሁን ጀምረሽ ቴሌግራም ትወጫለሽ። እንግዲህ በኋላ ያው መልሰሽ ወደዛ እንዳትሄጂ ላለፈው የስሬት መስዋዕት ይላሉ አባቶቻችን። በሚመጣው ደግሞ መታቀብ መጠንቀቅ እንዲህ ያለው መጥፎ ስራ መልሶ አለመግባት። ይህ ከሆነ ቤተሰቦች ነን እህትማማች ወንድማማች ነን በኃላፊነት ደግሞ እንዳታሳፍሩ ለማለት ነው። እና እንግዲህ ፈቃደኛ ነሽ እወጣለሁ ብለሻል። እሱ ባለቤትሽ እንደሚያውቀው በቴሌግራሙ እንድትወይ ታሁኑ ጀምረሽ ጸሎት እናደርግልሻለን። በአምላክ ኃይል ጸሎት ይረዳን። ጸሎት ነው የሚረዳን ጊዜም ቢሆን እና አምላክ ምሕረት ያምጣልሽ። መስዋዕት እንግዲህ ቀርቧል እና ተናገር። የምትናገረው ካለ ደግሞ አንቺ አዳንም ትናገሪያለሽ። ተናገሪ። እንዴት ነሽ እንደገባሽ? እኔ ያድናል እንደዚህ ሲናገርም በእውነት ወደ እግዚአብሔር እንትን ይመስላለኝ ቄሶች ነው የሚመስል። አሁን በኋላ ግና ስናየው መርገም እንትን አትበሉ የሞተ እንትን አትበሉ ምናምን ሲል ይመስላለኝ። በኋላ ግና ካት ምናምን አሉ። አመት ባሉ በኋላ ደግሞ ፋሲካን አስቀድሞ ቆረበ ተባለ። እሱን ጠቅላውን በዚህ ባህላቸው ስሰማ ነበረ እና ጸጋ ፈንታውን ሲናገሩ በደንብ ስጠይቅ ሰምቻለሁ። ሀብሻወትን ቀይሯል። ራሱ ሁሉን ሀገራቱ ቀይሯል አሉ። እሷን ተጠቀመሽበት ማስተሪያን ሁሉ ቀይሯል። አዎ እንትኑ ሁላ ጨርሰው የለ በመጀመሪያ በጣም አመሰግናለሁ ላከ። እውነት ግን ነው በአሁኑ ሰዓት ያለው በማህበረሰባችን ያለው ንቃተ ህሊና እጅግ በጣም ጥሩ መሆኑን ነው እየተገነዘብን የመጣን እና እንግዲህ ባለፈው ያን ፕሮግራም ስናካሄድ እጅግ በጣም ሁላችንም አዝነን ሁላችንም በጉዳዩ ላይ ጥልቅ የሆነ ሀሳብ ውስጥ ገብተንበት የነበረው ነው እና በአሁኑ ሰዓት ማህበረሰቡ ንቃተ ህሊናው ከበፊቱ
የተሻለ ነው። እንደገና የሃይማኖት መሪዎቻችንም በጉዳዩ ላይ ትኩረት ሰጥተውበታል። ለውጥም እየታየ ነውና በዚህ አይነት ቦታ ሄደዋል፣ በእንደዚህ አይነት እምነት ሄደዋል የሚባሉ ወገኖቻችን አንዳንድ ለምሳሌ በሕይወት በሚያልፉበት ሰዓት ከነሱ ቤተሰብ ሄዶ ካህናቶች ፍታት እንዳያደርጉ ስርዓተ ፍታትን እንዳይፈጽሙላቸው የሁሉ በአመዛኙ እየቀረ የመጣበት ሁኔታ ሰምተናል፣ አይተናልም። እንደገና ደግሞ በቀብር ቦታም እነዚህ ያሉበት አውጧቸው አታውጧቸው የሚባል ሁሉ እንዲወጡ ከቤተሰብ ያለበለዚያም የሃይማኖት መሪዎች እኛ ጥላችን አጥፈን ወደ ቤታችን ልነን ነው በሚል ሁኔታ የሁሉ እየተፈጸመ ያለበት ሁኔታ ነው እና ያለው የንቃተ ግንዛቤው ሁኔታ ከፍ ያለ ነው። ሆኖም ግን ገና ጉዳዩ ይህኛውን ስንታገለው በሌላው ደግሞ ከድሮ ጀምሮ የነበረው ፔንቴ ሚስዮን የሚባለው እሱ በጣም ስሩ ከኢትዮጵያ ሆኖ እንደገና በዓለም አቀፍ ደረጃ ሆኖ ከዚህ ያሉትን ምንም ነገር የማያውቁትን እንደገና ደግሞ እድገታቸውም ትንሽ ሌላ ያለ በእኛ ሃይማኖት ሌላ ሆኖ ያደጉ ልጆችን እያጠመዱ ከዚህ ያን ሁኔታ ሲያስፋፉት ይታያልና እንግዲህ በዛም ከፍተኛ ትግልም ያስፈልገዋል። ህብረተሰባችን የበለጠ መጠናከር አለበት፣ የበለጠ ለሃይማኖቱ መታገል አለበትና እየደረስንበት ያለ ነው። ከበፊቱ ለምሳሌ በእርግጥ በዚህም ባላትን አስቀድሞ በመዋሉ ሁኔታ ያው እንደተለመደው ነው። ግን እንደ ባለፈው በግልጽ የሚሆን ነገር የለም። በአሁኑ ሰዓት በየቤቱ እንደዛ ነው እና ይሄ ሊሆን የቻለው እንግዲህ በምናደርገው ትግል ነው ማለት ነው። የትግል ግን በዚህ ብቻ አይደለም መቅረት ያለበት፣ ወደ አደባባይ መውጣት አለበት፣ ወደሚመለከተው ክፍልም መተላለፍ አለበት። ሚስራዳ ፕኒም ሚስራዳ ክሊታ እነዚህን ነገሮች መንግስት በከፍተኛ ሁኔታ ሊመለከታቸው የሚገባው ነውና ከኛ እንደዚህ አይነቱ ትግል ተጠናክሮ መቀጠል አለበት ማለት ነው። ይኸውልህ ሁለት ታዳሚዎችን አሁን እያስታወስኩኝ ነው። በተለያየ አጋጣሚ እዚህ ፖድካስት ድረስ ታድመው የመጡት እንግዶች ሳስተናግድ እግረ መንገዴ ስለዚህ ጉዳይ ያላቸው አስተያየት እንዲሰጡ እጋብዛለሁ እና አንዱ ምን አለ እንግዲህ ሁለት ጊዜ ነው ደጋግሜ የጠየቅኩት። ዋናው ስራችን እኛም ራሳችንም ሆነ የሃይማኖት መሪዎች ደጋግመው አሁንም መማር ሲባል ነበር ድሮ በኢትዮጵያ። አሁንም ስለ ሃይማኖቱ መናገር፣ ማስተማር፣ ማስረዳት ማቋረጥ የለብንም። መናገር ነው። ሌላ ማድረግ የሚገባን ነገር ብዙም ላይኖር ይችላል። ግን እኛ ህብረተሰባችንን ማስረዳት ከእግዚአብሔር ጋር ያለው ግንኙነት ስለ ይሁዲነታችን ስለ ሃይማኖታችን አሁንም መናገር መለፈፍ ይሉታል አንዳንዴ እንደ አዋጅ መናገር ማስረዳት መቀጠል መቻል አለብን። የቀሳውስት ካህናቶችም ሆነ የራባኖት የበላይ አካል ተጠሪ የሆነው መስሪያ ቤትም ቢሆን ትኩረት እንዲሰጥበት ይገባል። አንዱ ደግሞ ምን አለ በእርግጥ የሚሰማው ሐዘን እየገለጸ ግን ምን አለ መሰለ አስቀድመው አውቀው ሃይማኖታችን ይሄ ነው ክርስትናም በለው ጴንጤም በለው ሌላም በለው እንደዛ ብለው ማንነታቸውን አሳውቀው የትም ሳይሄዱ ከገቡና እንትን ካሉ ይመኑ የራሳቸው ጉዳይ ነው። ግን በይሁድነት አሳብበው አንዴ ወደዚህ አንዴ ወደዛ የሚሉ ሁኔታ በጣም አስቀያሚ ነው፣ መሆን የለበትም ሲል ደግሞ ነገሩ ሲያሰፋው ሰማሁኝ። ለምን ይሄ ያለበት ምክንያት የሚገቡት አዲስ ገቢዎች
እዛ ያለው ችግር ሲጠቁም ነው። ምክንያቱም ሲገቡ አሳውቀው ማንነታቸውን ገልጸው ከገቡ እምነታችን ነው ብለው ካሉ የፈለጉትን ይመኑ። ግን ይሁዲ ነን ብለው በይሁዲ አሳበው ሌላውም እንዲያውም አንዳንድ ድርጅቶች ሌላም ጉዳይ ያለበት የሚረዷቸው የሚያግዟቸው በቀጥታ እንዲገቡ የሚያደርጓቸው እና እነዛ ናቸው የዚሁ ጠንቅ መሰረት እየሆኑ ያለው ለማለት ፈልጎ መሰለኝ እና እንደዚህ ሲለኝም ነበር። እንዳልከው በእርግጥ በየጊዜው አልፎ አልፎ ሲናገሩ ስለዚህ ጉዳይ ሲያስተምሩ ሲገልጹ ሲያስረዱ ይሰማሉ። ይሄ ነገር በእርግጥ መቀጠል መቻል አለበት። በቂ ነው በቂ አይደለም፣ በእርግጥ በቂ ላይሆን ይችላል፣ አይደለምም ማለት እችላለሁ። ግን አሁንም በዚህ ሁኔታ ተታለውም ሆነ አምነውም ሆነ ግራ ተጋብተው መስሏቸው ይፈወሳለሁ ብለው እያንዳንዱ ችግሩ ምናልባት ራሳቸው አውቀው የሚመለሱ ሰዎች ደግሞ ስቴዳችን መጥተው የሚናገሩ ቢገኙ ድፍረቱ ቢኖራቸው። አሁንም እኮ አንዳንዴ ድፍረቱ የሌላቸው መናገር የማይፈልጉ ሰዎች ታነባቸዋለህ፣ መናገር የማይጠበቅባቸውም ስታነሳላቸው። ግን እነዚህ የመሰሉ ሰዎች እዚህ መጥተው ቢናገሩም ጥሩ ነበር መሰለኝ። በጣም ትክክል ነው ላከ። ለምሳሌ አንተ ከዚህ እየመጡ በዚህ ሁኔታ ላይ አንዳንድ ነጥቦችን ተናግረው የሄዱ ትክክል ነው። እኛ የምንለው ምንድን ነው? ከኢትዮጵያ ወደዚህ ሲመጣ ይሁዲ ነኝ ብሎ ነው የሚመጣው። ክርስቲያን የሆነ ወደዚህ አይመጣም መቼም። ሚስራ ዳፕኔምም አይፈቅድለትም። ስለዚህ ይሁዲ ብሎ ከመጣ ከዚህ ከመጣ በኋላ ለምን ራሱንም ይቀይራል፣ እንደገና ሌላውን ለመቀየር ጥረት ያደርጋል ነው። ከዛ ጀምሮ እኔ በክርስትና እምነት ነው የምሄደው፣ እኔ ጴንጤ ነኝ ምስሌ ብሎ ከመጣ ምንም ችግር የለም እኮ በኛ። አንደኛ ሚስራ ዳፕኔም ፍቃድ ሰጥቶታል፣ ምንም ችግር የለም ማለት ነው። እና ይህን ጉዳይ ሁላችንም ሁሉም ሃይማኖት ታቅፎ የሚጓዝ መንግስት አሰራር ነው ያለው። በእርግጥ አዎ እኛ በጣም የምንቃወመው ምኑን ነው? ከዚህ ከመጣ በኋላ አንደኛ ራሱን ደብቆ ይመጣና ከዛ በኋላ እኔ እንደዚህ ነኝ ብሎ ለብቻው፣ ከዛ ደግሞ ሌላውንም ይህን ቅድም እንደጠቀስከው የመስበክ ምናልባት ከኢትዮጵያ ወደዚህ ሲመጣ ተልእኮ ይዞ መጥቶ ሊሆን ይችላል። እንደዚህ አይነቱን እጅግ በጣም ነው የምንቃወመው። ከዛም ደግሞ ፈረንጆች ይህን ጉዳይ አያውቁም፣ እኛ ነው የምናውቅና የህብረተሰቡ መንቃት አለበት። ካህናቶች፣ የሃይማኖት መሪ እነሱ ነው ለዚህ ዋና ኃላፊነትን መውሰድ ያለባቸው። እነሱ ማስተማር አለባቸው። በሐዘኑም በደስታውም መናገር መቻል አለባቸው። እንደግፋቸዋለን። የሃይማኖት መሪዎቻችን መፍራትም የለባቸው፣ መስጋት የለባቸውም። ስለዚህ ይህን ካደረጉ እኛም ከጎናቸው ከሆንን እንደዚህ አይነት ሁኔታው እየጠበበ ይመጣል። እንደነዚህ አይነት ሰዎችን እያጋለጥን እንዲያውም ባለፈው እንዳልነው ሚስራ ዳፕኔም ያላቸውን መብት ሊቀማቸው ይገባል ብለን ነው የምናስበው። ይህን የክርስትና እንትን ይሁዲ ሁነው ከሆነ ክርስቲያን ሁነው እዚህ መቀመጥ ይችላሉ። ምንም ችግር የለም እኮ የክርስትና እምነት እንትን እያካሄዱ መኖር ይችላሉ። ከኛው ማህበር ውስጥ ነው። ግን ይህን ነገር ማድረግን እጅግ በጣም የምንቃወመው ነገር ስለሆን በዚህ ጉዳይም የሚቃወሙ በድርጅት መልክ ተደራጅተው የሚታገሉ አሉ። እንደገና በፈረንጆችም በጣም ይህን ጉዳይ የሚታገሉት አሉ። ከነሱ ጋር ሆኖ ከመንግስት ጋር ሆኖ ከሚስራ ዳፕኔም ጋር ሆኖ ከሚስራ ዳክሊታ ጋር ሆኖ ይህን ጉዳይ መዋጋት የኛ ኃላፊነት ነው ማለት ነው። እና የሃይማኖት መሪዎች በዚህ ነገር ተግተው ሊሰሩ ይገባል። እስካሁን ያለው ያው ግማሹ እንደዚህ ሲል ግማሹ እንደዚህ ነገር ነው የሚያደርጉት። ግን በተጠናከረ ሁኔታ አንዱ ነው ከተነሱ ህዝቡ ከነሱ ጋር ነው፣ እኛም ሁላችንም እነሱ ጋር እንሆናለን ማለት ነው።
ባለፈው በዚህ ወር ውስጥ እኔ ራሴ ያየሁት ልንገር። አንድ የሆነ ሰው ይሞታል። ያው የኛ ሰው ማለት ነው። እና ምክንያቱ ባይገባኝም ብቻ ቄሶች ምንድን ነው የሚሉት? ሬሳውን አትንኩ አይደለ? ያው አትንኩ። ያው የድሮው ከኢትዮጵያ ጀምሮ በዚህ ጉዳይ ጥብቅ ቁጥጥር የሚያደርጉበት ነው እና የኛ ሰዎች ያዙና ሁለት የኛ ሰዎች ያዙና ተሸክመው እዛው ወደ ጉድጓዱ ሲጠጉ አካኪ ዘራፋሉ ቄሶች። ለምን? ሁል ጊዜ ይላሉ። ሁል ጊዜ ጸሎታቸው ካደረጉ በኋላ የጸሎቱ ስነስርዓት ከተፈጸመ በኋላ እንዳትነኩ ሬሳውን ነው የሚሉ ሁል ጊዜ አይደለ? እንዳትነኩ ብለው ያስረዳሉ። ሁሌ ነው የሚያስጠነቅቁት። እና እንዳልኩህ ያው ወደ ጉድጓዱ ጠገብ ሲሆን ሰዎች ያዙና ቄሶቹ አካኪ ዘራፍ ይላሉ። አካኪ ዘራፍ ይላሉ። ጥለውት አሁን እንዲህ ከሆነ እነዚህ ሰዎች ሲሞቱ እነዚህ ሰዎች ጊዜያቸው ደርሶ ሲሞቱ እንደዛ ቁርጥ ያለ አቋም የማይወስዱበት ምክንያት ያለ አይመስለኝም ልል ነው። እንደዛ ካረጉ ካልተመለሳችሁ ስርዓት ካልያዛችሁ ማለት ነው እኮ ስርዓት ካልያዛችሁ። ምክንያቱም ከድሮውም የክርስትና ሃይማኖት አምነው የቆዩ አይደሉም። እንደዛ ከሆነ ምንም ችግር የለውም። ሁሉም ተከባብሮ ነው የሚኖረው። ግን ከዛ ቤት ሆኖ በተለያየ ምክንያት ማለት ነው። ይሄም ራሱ ምክንያት ሊኖረው ይችላል እና ሌላው ይቅር ሌላውም ለመስበክ እና እንደዚህ ከ2500 ዓመት በላይ ተጠብቆ የነበረው ስርዓት እኮ ነው እያፈረሱ ያሉት። ያ እኮ ነው ከሃይማኖት ከህግ ከስርዓት ውጭ እየሄዱ ስለሆነ ለዚህ ነው እኮ እና እንደዛ በሚያጋጥምበት ጊዜ እንደዚህ የመሰለ ቁራጥ እርምጃ አመራር ሲወስዱ በእርግጥ ነገሩ እየቀነሰ ምክንያቱ ሳንክሽን እኮ ነው። ይሄ እኮ ቅጣት ማለት ነው እና ሰው ሞቶ ደግሞ የሚቀብረው ካጣ የሚያስተዛዝነው ካጣ ብቻው ምንም የብቸኝነት መንገድማ ታለፈ እኮ የሱዳኑ ጉዞ የሚቀብሩበት ቦታ ታጥቶ ያለፈ ጊዜው አለፈ እና አሁን ሰው እግዚአብሔር በፈቀደው ጊዜ ሞቶ በክብር መሸኘት ሲገባው በዚህ ባልተገባ ስርዓቱን ጭራሽ በሚነቅፍ መንገድ በሚያወግዝ ይሄ እኮ ራሱ እንጃ እንዴት እንደምልህ እና እንደዛ ካደረጉ እርግጠኛ ነኝ ድርጊቱ እየቀነሰ እንደሚሄድ እና እነዚህ ዝም ብለው በቃ እንደ ምን ልበልህ እንደ ብረት መንጋ ዝም ብሎ እየተንጋጉ የሄዱትን ሰዎች ምክንያቱም ምንም እንትን የላቸውም እኮ ስናጠና ስንመረምር እኮ የሆነ ሌላ ነገር አግኝቶ እኮ አይደለም መሰለኝ እና እንደዛ ቢያደርጉ በእርግጥ ውጤት ያለው አሰራር ሊያመጣ ይችላል ብዬ አምናለሁ። በጣም ትክክል ነው። አሁን እንዳልከው እነዚህ እኛም እያልን ያለ ነው ምንድን ነው ካህናቶች ቆራጥ አመራር ሊኖራቸው ይገባል። ሃይማኖታችን ነው ወደዚህ ያመጣን። ወደ ሱዳን እንድንወርድ ያደረግንንም ሃይማኖታችን ነው። እኔም በዛ ውስጥ 6 ዓመት የተንቀሳቀስኩት በሃይማኖት ነው። ሃይማኖታችን ነው ወደዚህ ያመጣን። ሊያኖረንም የሚችለው ከፈረንጆች ጋር አንተ እንደጠቀስከው ከ2500 ዘመን በላይ የጠበቅነው በስደት ዓለም የጠበቅነው ሃይማኖታችን ነው። ስለዚህ
የኛ የሃይማኖት መሪዎች ቆራጥ እርምጃ ሊወስዱ ይገባል። ይሄም ማውቀው ነው፣ የዘመዴ ነው፣ የእንትኔ ነው በሚል ሸፋፍነው የሌላው እንደዚህ የሌላው እንደዛ ምናልባት እነዚህ እዛ የቀብር ስነ ስርዓት ላይ ጥላቸውን አጥፈው የሄዱ የነሱ ዘመድ ቢሆን ላይሄዱ ይችላሉ። እንደዚህ አይነት ፍርደገምድል የሆነ ስራ ነው እየሰሩ ያሉት እና ይህን እኛ አንቀበለውም። የምንቀበለው አሁን ያልከውን ነው። እነሱ ማድረግ ያለባቸው ሚዛኑን የጠበቀ እኩልነትን የጠበቀ አድሎ የሌለበት ስራ ሊሰሩ ይገባል። በአመዛኙ ምንድን ነው የሚያደርጉት? የተወሰነው ይሄዳል፣ የተወሰነው ይቀራል። የተወሰነው ደግሞ የቀረው በሚቀጥለው ደግሞ ሌላው አትድ ከተባለው ይሄዳል። አሁን ሁሉም የተነካካ ነገር ነው። ግልጽ የሆነ እንትን አይደለም ያላቸው እና እንድናከብራቸው ሃይማኖታችን እንዲከበርልን እነሱንም የሃይማኖት መሪዎች ናቸው እንድንላቸው ስርዓት ያለው ሊያደርጉ ናቸው። አሁንም ናቸው። በእርግጥ አሁንም ናቸው። በእርግጥ አሁንም ናቸው። ግን አዎ ቆራጥ የሆነ እርምጃ እንዲወስዱ ይጠበቃል። ቅድም እንዳልኩ ቆራጥ የሆነ እርምጃ ሲወስዱ ህዝቡም ባለጉዳዩም ነገሩ ይገባውና ከህዝብ ተለይቶ ከቤተሰብ ተለይቶ ከማህበረሰብ ተለይቶ ህይወት ሊኖር ስለማይችል ደግሞ ምክንያቱም ብዙም ስለሌላቸው እኮ ነው የምናውቃቸው ስለሆነ አይደለ እንዴ? የምናውቃቸው አንዱ ወደ ግራኝ አንዱ ወደ ቀኝ በተለያየ ምክንያት በቃ እኔ እንጃ እና ያን ያህል ምክንያትም የሌላቸው ስለሆነ በእርግጥ ለዚህ ነው እነሱም እንዲመለሱና ሌሎቹም እንዳይታለሉ ለማድረግ በእርግጥ ቆራጥ የሆነ እርምጃ ማውገዝ መቻል አለባቸው። ግዝት ነው። በእርግጥ እንግዲህ ያየናቸው አንዳንድ ነገሮች ለጊዜው እዚህ እናቁ። ምክንያቱም በቂ ማስረጃ ሲኖር ነው ወደ ቀኝም ወደ ግራም ወይም ደግሞ የተለያየ ትርጉም ይዞ የሚሄድ ከሆነ ያን ያህል ማቅረቡ ጥሩ ስለማይሆን አንዳንድ ነገሮች ያየናቸው ተጨባጭነት እስኪኖራቸው ድረስ ለሚቀጥለው ጊዜ እናቆያቸው ባይነኝ አይደል? እንግዲህ ምናልባት የምትጨምረው ነገር ከሌለ እስካሁን ያለው ሂደት ይህን ይመስላል። ግን እኔ እንኳ እዚህ ላይ እንደ ማሳሰቢያ የምሰጠው ምንድን ነው፣ ጠቅላላ የእኛ ህብረተሰብ የተማረው ሁሉም በጉዳዩ ላይ ያገባኛል ብሎ መታገል አለበት። ለምሳሌ በአሁኑ ሰዓት ብዙ በቡድን የሚቧደን አለ፣ ዋትሳፕ ቡድን አለ፣ ሌላም በማስ ሚዲያዎች እና ያነ ከዛ ሲቀራረብ በሰሜኑ ያለው፣ በደቡብ ያለው፣ በመርካዝ ያለው፣ በኢየሩሳሌም ያለው በአንድ ላይ ሲገናኝ ያንና እዛ ውስጥ መቼም ሳይኖር አይቀርም ሸፋፍኖ ጉዳዩን ከማለፍ ነገሩን ማጋለጥና ያኮ ወንድማችን እኮ ነው እህታችን ናት፣ ግን የምታደርገውን ድርጊት ነው እየተቃወምን ያለ ነው እንጂ ሰውን አይደለም። ሰውን በሰውነቱ ሳይሆን ድርጊቱን ነው የምንቃወመውና ድርጊቱን እያንዳንዱ መቃወም አለበት፣ ማጋለጥም አለበት። ከዛ ነገር ማግለልም አስፈላጊ ነገር ነው። ይህ እንድናደርግ በዚሁ አጋጣሚ መልእክት አስተላልፋለሁ። ትክክል ብለሃል አቶ አስናቀው መኮንን። እንግዲህ ለዛሬው ያዘጋጀነው አጭር ፕሮግራም በዚህ እንቋጫለን። በሚቀጥለው ክፍለ ጊዜ ሌላ ፕሮግራም ይዘን እንቀርባለን። ሁል ጊዜ እንደምንለው በሐማስ ታግተው ያሉት ወገኖቻችን ወደ ቤተሰቦቻቸው ይመጡ ዘንድ የጀመርነው ጸሎት እንቀጥላለን። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ሰላም፣ ደህና ሁኑልን። ይህ የኤልአከ ብርሃን ፖድካስት ነው። ኤልአከ ብርሃን ፖድካስት በአይነቱና በይዘቱ አዲስና ልዩ የሆነ በእስራኤል ውስጥ ለሚገኘው ማህበረሰብና ከእስራኤል ውጭ ላለው ኢትዮጵያ ማህበረሰብ በሶስት ቋንቋዎች ማለትም በዕብራይስጥኛ፣ በአማርኛና በትግርኛ በማፈራረቅ የሚቀርብ ሚዲያ ነው። የተለያዩ ድምፆች በሚገናኙበት በዚህ ስቱዲዮ ለህብረተሰቡ ተደራሽ የማይሆኑትን የተለያዩ ጉዳዮችን፣ ፈታኝ የሆኑ ርዕሶችንና ችግሮችን በማንሳት በተለያየ የአመለካከት የእይታና የትኩረት አቅጣጫዎችን በመፈተሽ
አንዱ ከሌላው የሚማማርበት እውቀት የሚቀስምበት መድረክ በመሆኑ ወርቃማው ጊዜያችሁ ከለአክ ብርሃን ፖድካስት ታዳሚዎች ጋር እንድታሳልፉት ተጋብዛችኋል። አጃቢና አምራች ሱፐርካስት